ቀይ ማዕዘን የምትመለከቱት ሱራፌል አብዮት ከሱራፌል አብዮት ማረሚያ ነው። ኮፒ ሊንክ አድርጉት፣ ታብታብ አድርጉት። ሊያዞር ላይ ነው ብሔራዊ ክለቦች ሻምፒዮና ውድድር ነው አሁን እየተመለከታችሁ የሚገኘው። ስለ 4 ተከታታይ ቀናት ሲካሄድ የነበረው ውድድር እንግዲህ በዛሬው ዕለት ፍጻሜውን የሚያገኝ ይሆናል። ከዚህ ቀደም ኦሜድላ ከማረሚያ ተጫውቶ በ48 ኪሎ ግራም ቢ ማረሚያ አሸናፊ መሆን ችሏል። አሁን ሁለተኛ ጨዋታ ሴት አለ ያሬዱ እንዴት ከጠየቁሽ ሱዳን አሸንፏል ብያችሁ ሳሙኤል አያሌው 48 እያየሽ ነበር። አሁን እየተመለከታችሁ የሚገኘው ሱራፌል አብዮት ፌዴራል ማረሚያ ከኤርትራ ግንባሩ 51 ኪሎ ግራም ቢ ነው። የኢትዮጵያ ቦክስ ፌዴሬሽን ያዘጋጀው ሶስተኛው ዙር ብሔራዊ ክለቦች ሻምፒዮና እንግዲህ ለአራት ተከታታይ ቀናት ሲካሄድ ቆይቶ እንግዲህ በዛሬው ዕለት ፍጻሜውን የሚያገኝ ይሆናል። በርካታ ድንቅ ጨዋታዎች ዛሬ የሚከናወኑ ይሆናል። እጅግ የሚማርኩ ጨዋታዎች ዛሬ የፍጻሜ በጣም ተጠባቂ ጨዋታዎች አሉ። ታይሰን ከ7 ጨዋታ በኋላ በስፔን የመጨረሻ ናት። መጨረሻ ላይ ናት። የመጨረሻ ጨዋታ ነው በስፔን። ቲክቶክ ሳይን ያለው እሷ ቢሆን አሪፍ ነው። ቲክቶክ ሳይን ያለው ላይቡ አይ ቲንክ እየተቆራረጠ ነው። ኮፒ ሊንክ በደንብ አድርጉት። ከሚኪ ሌላ የላችሁ ቲክቶክ ሳይን ሱዳን አሸነፈ። በረፍት አካባቢ እየተመለከታችሁ የሚገኘው የኢትዮጵያ ቦክስ ፌዴሬሽን የሚያዘጋጀው ሶስተኛ ዙር ብሔራዊ የክለቦች ሻምፒዮና ውድድር ነው። ይህ ውድድር እንግዲህ የፊታችን ያለፈው ሮብ ጀምሮ እስከ ዛሬ ቅዳሜ ድረስ እየተካሄደ ነው የሚገኘው። ዛሬ ቅዳሜ ፍጻሜውን የሚያገኝ ነው የሚሆነው። አሁን እየተመለከታችሁ ያሉት ሱራፌል አብዮት፣ ቀይ ማዕዘን ፌዴራል ማረሚያ፣ ሰማያዊ ማዕዘን የኤርትራ ግንባሩ አዲስ አበባ ፖሊስ ቆንጆ ጨዋታ ነው እየተጫወቱ የሚገኘው። አዎ መግቢያ አለው። አልተመቸም። ቤኮ አይ ቲንክ ያው 7 ሰዓት ምናምን ያልቃል። 7 ተኩል ወይ 7 ሰዓት ብቻ እስከ 6 ሰዓት ሄዳል። ታብታባል ሱዳን አሸነፈ። ራስ ኃይሉ ቦታው የት ነው ያላችሁት? ራስ ኃይሉ እየተመለከታችሁ ያላችሁት የኢትዮጵያ ብሔራዊ ቦክስ ፌዴሬሽን የሚያዘጋጀው ሶስተኛ ዙር ብሔራዊ ክለቦች ሻምፒዮና ውድድር ነው።
ቤቱል ድሬ ከነማ አላቸው ፈጣን መቤት አለች ፈጣን አለች እንዲሁም 75 እና 54 ኪሎ ግራም ፋይናል አላቸው። ቤቱል ዶላሮች ታብታብ ኮፒ ሊንክም ሼር ማለት ኮፒ ሊንክ አድርጉት። ኦኬ ኮፒ ሊንክ አድርጉት ወደ ቲክቶክ ሳይን ያላችሁ ቲክቶክ ሳይን መስፍን መጨረሻ ላይ ነው። ፋሲል የለውም 50 አባት ኮፕሊክ አርጉት ታብታብ በደንብ አርጉት። የኢትዮጵያ ቦክስ ፌዴሬሽን ያዘጋጀው 3ኛ ዙር ብሔራዊ ክለቦች ሻምፒዮና ውድድር ነው። ሪስትሪክት አለው። የመጀመሪያ ካዞ ጨዋታ ይቀራል። አይ ቲንክ 16 ጨዋታ ይቀራል። የአብስራ ግንባሩ ከሱራፌል አብዮት ነው እየተጾፉ የምትመለከቷቸው። ሰማያዊ ማዕዘን የአብስራ ግንባሩ፣ ቀይ ማዕዘን ሱራፌል አብዮት። ዋርኒንግማ በቲክታክ ሳይን ነው የምጠፋው። ቲክታክ ሳይን አምሳ 1 ኪሎ ቀጣይ 54 ኪሎ ግራም ቢ ሱራፌል ሙላው ከድሬ ከነማ፣ ይነቃቸው ፋሲካ ኦሜርላ ነው የሚገቡት። ዳጊ ታይሰን አሉ። ታፕታፕ ኮምፒኒ ካርዱት በደንብ እየተቆራረጠ ነው። ድሬ አሻ አትጮስም አሻ የላት እየተመለከታችሁ ያላችሁ የ51 ኪሎ ግራም ቢ የፍጻሜ ጨዋታ ነው። ሱራፌል አብዮት ፌዴራል ማረሚያ ከአብስራ ግንባሩ አዲስ አበባ ፖሊስ ነው እየተጫወቱ የሚገኙት። ሰራዊት ከ8 ጨዋታ በኋላ ቸሪ አለው። ደሳለኝ ሳይ ከሱራፌል አላዩ ታይሰን አለው። ቢ ነው። ኮፒሊክ ታብታብ አድርጉት በደንብ
ከሰባት ጨዋታ በኋላ የሰራዊት የአብስራ ይጮታል አለ ታይሰን ከሰባት ጨዋታ በኋላ ቲክቶክ ነው በውስጥ የሚመጡ የሴቶች አለ ከዚህ ከአንድ ጨዋታ በኋላ 54 ኪሎ ግራም ሱራፌል ሙላው ድሬና ይድነቃቸው ፋሲካ በሜላ ተጫውተው ከዛ 50 ኪሎ ነው ትዝታ ደመላሽ በእምነት ዮሐንስ የሚጫወቱ ይሆናል። ደሴ አልተጫወተችም። ከስንት ጨዋታ መሰለኝ በኋላ መሰለኝ ደሴ 1 2 3 4 ከአምስት ጨዋታ በኋላ ደሳሌ ሲሳይ ከሱራፌል አላዩ ፋይሰል ታሚ አላት ሚላ ቤቢ 8 ሰዓት 7 ተኩል አለው 63 ነጥብ ኤልያስ ታምሩ አለው ሀዲያ አሸናፊ ሰማይ ማዘን ያብስራ